አሜን ሃሌሉያ። ምን ማለት ነው? ወንጌል አሁን እየተማሩ ነው። አሁን በኦርቶዶክስ ነው አይቻለሁ። እግዚአብሔር ምስክሬ፣ ወንጌል ሲማር አሜን እያለ የሚቀቡጥ የለም። ምንድን ነው? በሰላም ነው የትም ቦታ ኧረ አሜን በሉ ይባላል በጉልበቱላ። እግዚአብሔር ምስክሬ እና እግዚአብሔር ልቦና ይስጣችሁ ነው የምለው። እኔ የ8 ወር ጊዜን ካሳ ያስፈልገኛል ወይ መጥቼ አስጩሄ ሸቅዬ እሄዳለሁ። ካሳ እጠይቃለሁ። አሁን ካሳ ያስፈልገኛል። እውነቴን ነው። ካሳ ያስፈልገኛል። ካሳ ጠይቃለሁ። ጠይቁልኝ። በህግ ነው የምጠይቃችሁ። በህግ አልፋታችሁ። እኛ ክርስቲያን አማኞች የወይን ግንድ የተባሉት ኢየሱስ። ስለዚህ ቅርንጫፎቹ ፍሬ መስራት አለባቸው ማለት ነው አይደል? እንዳይቆረጡ ከግንዱ ጋር ስለተጣበቁ። ከግንዱ ጋር ሆነው ፍሬ ካላፈሩ ይቆረጣሉ እያለ ነው አይደለ? በጣም ጥሩ። ስለዚህ መልካም ስራ ማይሰራ ክርስቲያን ይቆረጣል ማለት ነው። ግልጽ ነው። ወደ ሶስተኛው ጥያቄ ሙሉን እኮ አሳምኑት ሞልቷል። ከዛ ይሄ ማለት እኮ ይላል መልሶ አምኗል። ክርስቶስ ኢየሱስ የወይን ግንድ ነው፣ እኛ ቅርንጫፎች ነኝ። ፍሬ የሚያፈራ ምን ይሆናል? ይቀጥላል። በፍሬ ይታወቃል። ፍሬ የማያፈራ ይቆረጣል ይላል መጽሐፍ ቅዱስ ነው የሚናገረው። ይህንን እየነገረው አሁን ምን ምክንያት ይሰጠዋል? ስሙ። ወደ ሶስተኛ ይሄዳል። በቃ ጭምቅምቁን አውጥቶ አስተው ቅርንጫፎች የተባሉት አማኞች ናቸው ማለት ራሱ ይሄ ሊያስጨበጭብልኝ ኤግዛክትሊ። ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። ማንን ነው? ማቴዎስ 15 ነው ቤተሰብ መልዬ። ማቴዎስ 15 ሮሜ ምዕራፍ 6 ቁጥር አይደለም ምዕራፍ 2 ማን ነው እንደ ስራ ያስረክበው? አውዱን መጠበቅ ስላለብኝ ነው። አይ ጥያቄ የኔ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ተባለ። እርሱ የተባለው ማን ነው? ለእያንዳንዳችሁ እንደ ስራችሁን ያስረክባቸው። ይቅርታ ስልክ ገብቶብኝ ነው። እሰማለሁ። ትሰማለህ? ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይልሃል ሐዋርያው ጳውሎስ። ማን ነው እንደ ስራው የሚያስረክበው? ማን ነው? ኦኬ ወይም ከቁጥር 5 ወረሰስ አያውቀውም። አንብቦት አያውቅም። ተግባባን። ችግሩ ምንድን ነው? ይደነፋሉ። እኛንን መጽሐፍ ቅዱስ የምናውቀው ሌላው ዝም ሲል ገባ። አዋቂ ዝም ሲል ገባ። መሀይም ይንጫጫል። ስለዚህ ኦርቶዶክስ ጥቅስ አታውቅም፣ ወንጌል አታውቅም ተብላ ነው የምትሄደው። አሁን ወንጌል የሚያውቁ ሲመጡ እነሱ የሚያውቁት 5 እና 6 ጥቅስ ነው እንደምታውቁት። በስራ አይጸደቅም፣ ያለ ስራ ነው የምትጸድቀው፣ መንገድ እውነት ምናምን የሚለዋት ጥቅሶች አሉ መጽሐፍ ቅዱስ ላይ። እሷን ይዘው ነው ያዙ ይልቀቁኝ እያሉ የሚፎክሩት። ሙሉ መጽሐፍ ቅዱሱም ምን እንደሚል አያውቁት። ትልቁ ችግር ያ ነው። እና ስሙት እንዴት እንደተጨመቀ። ምዕራፍ 5 አላወቀውም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ክፉ እንዳደረገ ይላል እያንዳንዱ በስጋው የተሰራው ብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል እያለ ነው ያለው። ሰው በጎ እንዳደረገ ክፉ በክርስቶስ የፍርድ ወንበር ፊት ዋጋ ለመቀበል ይገለጣል አይገለጥም? ኦኬ አይ ይሄን ይኸውልህ አንተ ከአንደኛው ጥቅስ እየዘለልክ ሌላ ከዛኛው በስጋ የተሰራ ዘንድ በእምነት ብቻ ያዳናል ስላልክ ነው። አንተ ፖለቲካ ልትሰራ ነው። በእኔ ቦታ አማንን አስገባዋለሁ። ቴክኦቨር አድርግልኝ። አማን እየቀጠለልኝ በእኔ ቦታ አማን ቀጥልልኝ። አሁን ከአማን ጋር የማይገናኝ እምነት ነው ያላቸው።
ይሄ ባህሩ የሚባለውና አማን ሻሎም ምንም አይገናኙም። አማን ሻሎም ክርስቶስ የመጣው ለተመረጡት ነው ብሎ ነው አማን ሻሎም የመጣ። ይሄኛው ደግሞ ጴንጤቆስጣል አይገናኙም። ክርስቶስ ለዓለም ነው የመጣው ይላል። ኦርቶዶክስን ለማጥቃት ግን አንድ ላይ ይመጣሉ። አይችሏትም። የምን የገሃነም ደጆች አይችሏትም ይላል መጽሐፍ ቅዱስ። አይችሏትም ይላል። ስለዚህ አሁንም የሚጣሉት በዚህ ነው። ትላንትም ቃልና አማን ሻሎም የተለያየ እምነት ነው ያላቸው፣ የተለያየ ዶክትሪን ነው ያላቸው። የተለያየ ዶክትሪን እያላቸው ምን ያደርጋሉ? ኦርቶዶክስ ጋር ሲመጡ ግን አንድ ሆነው ይመጣሉ። 30 ሆናችሁ ብትመጡ ለግሩፕ ኦርቶዶክስን አችሏትም። በቃ አለቀ። እግዚአብሔር ክብሩን ይውሰድ። መጨረሻ ላይ አሁን ዘመኑ ላይ በሙስሊምም ላለው እፎይ መልስ አለው፣ በጴንጤም ላለው እነ ልደት አሉ፣ እነ መዝሙረ ያሬድንማ አይቀርቡትም፣ ጨርሶ አይችሉትም። እንደው ልደት ትንሽ ታጋሽም ስለሆነ ምናቸውንም ስለሚችለው ይሆናል። መዝሙረ ያሬድን ዘማርያምን እንትናን እና አክሊለን ምናምን ጨምቀው ስለሚያስወጧቸው አይችሉም። እግዚአብሔር ይመስገን። አሁን ምን እየሆኑ ነው? ባዶ እየገቡ ነው። የኦርቶዶክስ ልጆች ሞር መጽሐፍ ቅዱስ የሚያውቁ ሶሻል ሚዲያውን እያጥለቀለቁት ነው። እግዚአብሔር ይባረክ። አጠገባቸው አይደርሱም እና በመጨረሻው ዘመን ላይ ይኸው የጸና ይድናል ነው የሚለው። የኦርቶዶክስ ልጆች በደንብ መጥተው የተፈረካከሰውን እንኳን አይጠይቋቸው። እኔ አሁን ለምሳሌ ሁለቱ የሚያምኑት የተለያየ ነው። እንደ ሶስት ሃይማኖት ነው ማውራት ያለበት። ኦርቶዶክስ፣ ካልቪኒዝም፣ ፔኔኮስታል ብሎ ነው መቅረብ ያለባቸው። ተግባባን? የተለያየ ነው። ይሄንን እንኳን መቀበል አይፈልጉም። የሚያስቃቸው ያ የተለያዩ ድርጅት ሆነው እንደ አንድ ሆነው ኦርቶዶክስን ለማጥቃት ግን ይመጣሉ። ውስጣቸው ሳያውቅ ውስጣቸው የተለያየውን። ለምሳሌ በኦርቶዶክስ ልታምነው የሚገባው ምንድን ነው? ለየት የሚያደርገው ኦርቶዶክስ አይደለሁም በል ራሱ ልታምንበት የምችለው ነገር ምንድን ነው? የትኛውም ቤተክርስቲያን በአንድነት ያምናል። የትኛውም ቤተክርስቲያን እነ ዮሐድ፣ ጋድዬ፣ ጋዲሳ፣ ዮሐድ፣ መምህር ኤፍሬም፣ መምህር ብሩክ፣ ባሮኬ በሙሉ ብታመጧቸው እንጥብጥብ አድርገው ጠቅልለው ይበሏቸዋል። እና በጣም ደስ ይለኛል። አየሁት። በቃ ኦርቶዶክስ ይዛቸው መታለች። እግዚአብሔር ይባረክ። ተግባባን? አሁን ጴንጤ ጋር ሄድ። ቃለ ሕይወት የምትማረው ከመሰረተ ክርስቶስ የተለየ ነው። ዶክትሪኗ መካነ ኢየሱስ የተለየ ነው። መሰረተ ክርስቶስ የተለየ ነው። ሙሉ ወንጌል የተለየ ነው። እዚህ ጋር የተማርከውን እዛ ጋር አትማረውም። እዛ ጋር የተማርከውን እዛ ጋር አትማረውም። ገስቧል። አንድነት ከሌለ ገላትያ ላይ እንደሚለው እኔ ኬፋ ነኝ እኔ ምናምን ነኝ እያላችሁ አትነጣጠሉ ካለ የቃለ ሕይወት ቤተክርስቲያን የሚሰበከው ትምህርት ሙሉ ወንጌል አይሰበክም። ሙሉ ወንጌል የሚሰበከው ሌላ ቦታ አይሰበክም። ስለዚህ የተለያያችሁ ከሆናችሁ በማን አይደላችሁም? በክርስቶስ አንድ አይደላችሁ። ስለዚህ ወድቃችኋል። ይሄን ልዩነቱን እመኑ። ልዩነቱን ካመናችሁ በልዩነታችሁ ላይ ምን አርጉ መሰለ? አንድ እንዴት ትሆናላችሁ? እሱን ስሩት። ኦርቶዶክስ ለ3000 ዘመን ሰርተዋለች። አንድነቷ ላይ ታንቀሙት ሰርተዋለች። እግዚአብሔር ይባረክ። ስለዚህ ያ ነው የሚያበሳጫችሁ፣ ያ ነው ምንም ያደርጋችሁ፣ እብድ የሚያደርጋችሁ። ስለዚህ አሁንም አማን ሻሎም መነጋገር ያለብህ ከአንተ ጋር ካለው ጋር መፍታት ነው ያለብህ። መጀመሪያ ማድረግ ያለብህ ከአንተ ጋር ነው አይደል? አማን ሻሎም መስማማት ያለብህ ከቃል ጋር ነው። መጀመሪያ ከኤፍሬም ባለጊዜው ጋር ነው መስማማት ያለብህ። ከቀለሜ ጋር ነው መስማማት ያለብህ አይደል እንዴ? እንዴት ነው እዛ ሳትስማሙ ኦርቶዶክስ ላይ የምታፈጡት? ለምንድን ነው ራሳችሁ ላይ የማትሰሩት? የእናንተ ልዩነት ላይ የማትሰሩት ለምንድን ነው? እሱን መልሱልኝ። ሊገባኝ ያልቻለው ነገር እናንተ ቤት ያለው ልዩነት የማይሰራበት ለምንድን ነው? ለምን አትሰሩ? ትልቁ ስራ መሰራት ያለበት ቤት ውስጥ ነው። የእናንተ ሸረረም ተረረም ምንም እንደማይሰራ እያችሁት አይደል? በየቦታው አሁን መሳቂያ ናችሁ።
እውነቱን ነው የምነግርህ። እውነቱ የለም፣ እውነት የለም እናንተ ጋር። ስለዚህ ምን አናደደ? ለምንድን ነው ኦርቶዶክስ ላይ የምትናደዱት? ለምን? ክርስቶስን ይዣለሁ ብሎ ሲያጭበረብር እሱ ስላላመነ ነው እያሉ ኤክስኪውዝ ይሰጡለታል። ምን ያደርጋሉ? አዎ እሱ እኮ በክርስቶስ ነው ይልና ከዛ ሲስቱ ምን ሲሉ ኖ ኖ ኖ ኖ እሱ እኮ ችግር ያላመነ ነው ይላል። እንደዚህ የሚባል አለ እምነት ያላመነ ያመነ የሚባል አለ። ደግሞ በክርስቶስ አምኖ ተጠምቆ የለ እንዴ? በአብ በወልድ በመንፈስ ቅዱስ ያላመነ ነው እንዴት ይባላል? ያውም አስተማሪ ሆኖ ነቢይ ነኝ ብሎ እንደምታየው ነው። ደቡብ ሙሉ ነቢይ ነው፣ ግማሹ ህዝብ ነቢይ ነው ደቡብ። እንደውም የሚመስለኝ ነቢይ ሲባል የሰው ስም እየመሰላቸው እየመሰለኝ ነው። ፕሮፌት ሲባል የሰው ስም እየመሰላቸው ይመስለኛል ደቡብ ላይ። ፕሮፌት ማለት የሰው ስም አይደለም። ነብዩ ሲባል የሰው ስም አይደለም። እንደው በፈጣሪ ደቡቦች በሙሉ ነቢይ ናችሁ በሙሉ የምትመጡት። ኧረ የሰው ስም አይደለም የሰው ስም። በእውነት የሰው ስም አይደለም። የፕሮፌት ወርቄን ቸርች ቼክ አድርጌዋለሁ። እስቲ አብረን እንየው። ፕሮፌት ወርቅዬ የአንቺ ቤት ላይ የተፖሰተውን ነው ማይልሽ፣ እናቱ ቅር እንዳይልሽ። አንቺ የፖሰችውን ፕሮፌት እንትን ነው ማየው እና ደስ ብሎኛል። ደስ ስላለኝ ነው እማየው እና የአንቺ ቸርች ነው ይሄ። የአንቺ ቸርች ላይ 3 ሰዎች አሉ። 3 ሰው ነው ያለው። እምልሽ ፕሮፌት ወርቅዬ 3 ሰው ብቻ ነው ቸርችሽ ያለው? ብዙ ሰው የለም? አይ ለማወቅ ብዬ ነው። እንጨርስ። ሚጥሚጣ እያጠኗት ነው እንዴ? ይቅርታ አድርጉልኝ። ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው። ቤተሰብ ሚጥሚጣ እያጠኗት ነው። ጀለስ ወደ ሌላው እንሂድ። ሌላም አለ እንደዚህ አይነት ከባድ ጭውት ያለ እና ሌላም አለ እኔ እዚህም አለ። እኔ የሚገርምህ ለምንድን ነው የሚጮሁት ግን? እኔ ያልገባኝ ነገር ክርስቶስ እየጮህ ምናምን አላስተማርም። እኔ እስከማውቀው ድረስ ሰይጣን ለማውጣት መጮህ ምናምን የሚባል ነገር የለም። የክርስቶስ ስም ኃያል ነው። መንፈሱ ነው እንትን የሚለው እንጂ ጩኸቱ ግን በሰላም ነው። መጮህ ያስፈልጋል። የሚያስወጣውም ጮሆ የሚወጣውም ጮሆ እንዴት ነው የሚሆነው? እስቲ አስተምሩኝ። እኔ ስላልገባኝ ደሜ ሰላም ነው ስላልገባኝ። የሚያስወጣውም ይጮሃል፣ የሚወጣውም ይጮሃል። በሰላም ነው።
ስለዚህ ሁለቱም ጋ ነው ጋኔል ያለው ማለት ነው። ጋኔልን እያስወጣው ነው። ምን ያስጨዋል? አሁን በኢየሱስ ክርስቶስ መንፈስ ያለበት የኢየሱስ ክርስቶስ መንፈስ ቅዱስ የሞላበት ሰው ገና ሲያይ እኮ ነው ሰይጣን የሚያብደው። ገና ሲያይ ሰይጣን አሁን ለምሳሌ ሰይጣን ያለባቸው ሰዎች በመጽሐፍ ቅዱስ ላይ ገና ኢየሱስ ክርስቶስን ሲያዩ ማበድ ይጀምራል። ገና እነዚህ ግን ውጥት ወለልል የሚሉት ነገር አለና እባካችሁ እስቲ እንስማው። ለማንኛውም እየተጫወቱ አራት ጎትቷ ተረተቡ ልጅቷ ምን አረገች ግን? ጋዲሴ ሰላም ነሽ እናቱ? ጋዲሴ ተጫወቱብሽ። ጋዲሴ እናቱ አይዞሽ። ጋዲሴ ሰላም ነው። እሺ ሌላም አለ እስቲ ትምህርት ነው። እኔም ትንሽ ሸቅዬ ልምጣ እንዴ? ቤተሰብ እንዲህ መሸቀል ያቅተኛል። እኔ ሸቅዬ ልምጣ። ትንሽ ሸቀል ላርግ እንዴ? ቤተሰብ ይውሻዬ እያደከሙኝ እኮ ነው። ትንሽ እንሸቀል እንዴ? ቤተሰብ ስሙልኝ። ስወለድ እውር ነው። እንዴት ነው ተፈወሰ? እውር ነው። እኛም አናውቅም። ሃሌሉያ። አሁን እናንተ ሂዱና እሱ እኮ ሙሉ ሰው ስለሆነ ሂዱና እሱ ጠይቅ። እኔ ምንድን ነው ግን ያሜን ኢትዮጵያ ላይ አራራ አለው ጴንጤ ወንድምና እህቶቼ ጥያቄ ነው ያለኝ እኔ አሰስ ገሰሱ አሜን ሲባል ነው የሚባለው። ወሬዜ አሜን ሃሌሉያ ምን ማለት ነው? ወንጌል አሁን እየተማሩ ነው። አሁን በኦርቶዶክስ ነው አይቻለሁ። እግዚአብሔር ምስክሬ፣ ወንጌል ሲማር አሜን እያለ የሚቀቡጥ የለም። ምንድን ነው? በሰላም ነው የትም ቦታ ኧረ አሜን በሉ ይባላል በጉልበቱላ። እግዚአብሔር ምስክሬ እና እግዚአብሔር ልቦና ይስጣችሁ ነው የምለው። እኔ የ8 ወር ጊዜን ካሳ ያስፈልገኛል ወይ መጥቼ አስጩሄ ሸቅዬ እሄዳለሁ። ካሳ እጠይቃለሁ። አሁን ካሳ ያስፈልገኛል።
እውነቴን ነው። ካሳ ያስፈልገኛል። ካሳ ጠይቃለሁ። ጠይቁልኝ። በህግ ነው የምጠይቃችሁ። በህግ አልፋታችሁ።